ሰላም ሰላም ውዶቼ እንዴት ናችሁ? የቅድስት ፈርኒቸሯ ቤተሰቦች ማለት ነው። ያው በሌላ ቪዲዮ መጥቻለሁ ማለት ነው። እና ለቤት አዲስ የሆናችሁ ሰብ በማድረግ ያው ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ ያው እንደተለመደው ላይክ አድርጉ ማለት ነው። እና በጣም ይገርማል። እውነቴን ነው የምላችሁ። እኔ ኤርሜላ ማለት ነው ኤርሜላ ለአብርሃም ቤት ገዛችለት። ከዚህ በፊት የራሷን ቤት ለቃለት ነበር ማለት ነው። አሁን ደግሞ ቤት ገዛችለት። እውነት ከሆነ በጣም ይገርማል ማለት ነው። ሄርሜላ አብዳለች ማለት ነው። እውነት እንዴ አስባችሁታል? ቤት እኮ ነው ቤት። እኔ ቤት አይደለ ልንገራችሁና ማለት ነው። ቤት አይደለ ሚስማር አልሰጥም ለወንድ ልጅ። ምን አስባችሁ ነው? ሄርሜላ ምን አስባ ምን ነክቷት ታውራ ካልሆነ በስተቀር ቤትን ያክል ለአብርሃም ገዝታ መስጠት። ይቺ ልጅማ አብዳለች። በጤናዋ አይደለም ጸበል ያስፈልጋታል። እውነት እንዴ! ለዛውም ለአብርሃም አይደለም ቤት ለአብርሃም ምንም ነገር አይገባውም። ምንም ነገር ነው የምላችሁ እንዴ! ይሄ ባለትዳር የልጅ አባት ሆኖ እንደው በግድ ከሰው ሚስት ላይ ነጥቃ ይዛ እንደገና ለሱ ቤት ገዝታ መስጠት ምን ማለት ነው? በኋላ ማለት ነው ደም ነው የምታለቅሰው። እውነቴን ነው ብላችሁ ሄርሜላ ደም ደግሞ ለራሷ ምን አባቷ አላትና ይችከካም እንዴ ለቤተሰቦቿ አገዛም እንዴ ሄርሜላ እኮ የልብስ አራዳ ናት። በጣም የደሃ ልጅ ናት። እውነቴን ነው የምላችሁ። እሷ ቤተሰቦቿን ማስተዳደር ለቤተሰቦቿ አገዛም እንዴ ቤት እነሱ በቀበሌ ቤት አይደል እንዲ ያሉት? በቀበሌ ቤት እኮ ነው የሚኖሩት። የደሃ ቀብራራ ምናምን ይባላል። እኔ ትርጉሙንም አላውቀውም እና በጣም ነው የሚገርመው። እንዴት ነው እኔ እዚህ ጋር ቤተሰቦቼ በቀበሌ ቤት እየኖሩ ተቸግረው እያሉ ለወንድ ልጅ ቤት ገዝቼ የምሰጠው? ታየኝ እኮ ታየኝ። እውነት ሲጀምር ማለት ነው ለዛውም ባለትዳር የሆነ የልጅ አባት ሆኖ ነገ ጥሎኝ ስለሚሄዱ ምን ያህል እርግጠኛ ነኝ። ደግሞ ተይ እንኳን አይሏትም እኮ አብሯት የሚያሽቀብጡት ሩታ ጋር ሄደው የሚያሽቃብጡት እንደገና አብርሃም ሩታ ጋር ሲሄድ ሄደው የሚያሽቃብጡት ከዛ ደግሞ ሄርሜላ ጋር ሲመጣ ደግሞ ከሩታ ተጣልቶ ሄርሜላ ጋር ሲሆን የሚያሽቃብጡት ጓደኞቹ ተይ አይሆንም ነገ ጥሎሽ ይሄዳል እንኳን አይሏትም። ለማየት ያውቃቸው። አሁን ቤት ገዝታ ሰጠችው አይደለ? በስሙ ነው ምናምን በስሙ ነው እና ስለዚህ ነገ አልፈልግሽም ብሎ ደግሞ እንደለመደው ሩታን ይዟት ይመጣል ማለት ነው። የሚገርም ነው። ሰው በዚህ ደረጃ እንዴት ይወርዳል? እንዲህ ለወንድ ልጅ ቤትን ያህል ገዝቶ መስጠት የፈለገ ብትወዱትም የፈለገ ብታፈቅሩትም ማለት ነው። ቤትን ያለ አሁን ቤት ስንት ብር ነው አስባችሁታል? ለራሷ ይቺ ሄርሜላ ተብዬው በጣም ተስጠላ ሴት እንዴት እንዳናደደችኝ። ስንት አሉ ወንዶች ቤት ተገዝቶ መኪና ተገዝቶ የሚሰጣቸው ስንት ወንዶች አሉ። እውነት ስንት ወንዶች አሉ እንደ አብርሃም አይነቱ። እንዴ ጫማ አልገዛለትም። ጫማ በእግሩ ቤት ጫማ አልገዛለትም። በጣም እየወደድኩት ቢሆን ማለት ነው። ሄርሜላ ፍቅር እውር ነው የሚባለው። አሁን ገና ሄርሜላ ላይ ነው ያዩት። አሁን ገና ማለት ነው። ልጅቷማ ታውራለች። እውነት አይምሯ ትክክል አይደለም። እንዴት ለልጅ አባት እንዴት ቤት ይገዛለታል? እውነት ለአብርሃም እንዴት ቤት ይገዛለታል? ምን አስባ ነው? አይምሯ ትክክል ነው? አረ አብራችሁ እንኳን ሄርሜላ ጋር ያላችሁት ምከሯት። ለአብርሃም ነገርኳችሁ፣ ጫማ አይገባውም እኮ እንኳን ቤት። እንዴ ሩታ ጋር ስንቴ ነው እሷ ጋር እንኳን ሄዶ ይቅርታ የጠየቀው? ሄርሜላ ጋር ራሱ ስንቴ ነው? ሲጀመር ሄርሜላ እኮ አብርሃምን የያዘችው በብር ነው እንጂ በምንም አይደለም። በምንም አይደለም። በቃ በጥቅም አጥቅም ነው። እሱም ልክስክስ ሴት ጥቅም ስለሚፈልግ ነው የተወሸቀው ሄርሜላ ጋር፣ ሌላ ነገር አይደለም። ጥቅም ስለሚፈልግ አብርሃም ጥቅመኛ ነው፣ ጅልም ነው። በጣም ያሳዝናልም፣ ግን በጣም ጥቅመኛ ነው እውነት። ሄርሜላ ይሄንን እያወቀች ደግሞ በገንዘብ እና በጥቅም የመጣ ወንድ ደግሞ እንደዚሁ ነው የሚሄደው። አሁን ቤት ገዝታ ሰጠችው፣ ነገ ደግሞ ሌላ ነገር ይፈልጋል።
ስትደብረው ደግሞ ሩታ ጋር ይሄዳል። በቃ ይጫወትባታል፣ ልክ እንደ ሩታ ማለት ነው። ለአብርሃም እኔ በጣም ተናድጃለሁ። እውነት ሄርሜላ በቃ ትክክል እንዳልሆነች ወይ ደግሞ አይምሮዋ ትክክል እንደማይሰራ የተረዳሁት አሁን ነው። ለእንደዚህ አይነት ወንድ እንዴት ቤት ይገዛለታል? ለዛውም ለአብርሃም አይነቱ አብርሃም። ወይኔ ሄርሜላ ገደል ገባሽ። እውነት በጣም ነው ያዘንኩት። በጣም ሲጀመር አይገባውም ለሱ ልጅ እኮ ቤት። ወይኔ ሄርሜላ እውነት እኔ አብሯት ያሉት ራሱ የማይመክሯት ተይ እንኳን አይሏትም። እውነት ሰው በጣም በቃ ገደል እስክትገቡ ራሱ ይጠብቃቸዋል። አይገርምም እንዴ? ለአብርሃም እኮ በጣም ከዚህ ሁሌ ስሰራ ቪዲዮ አብርሃም ሳሙና ነው